ስኬታማ ሰዎች በሙሉ ካለምንም ማፈንገጥ ስኬታማ ሰዎች በሙሉ ለራዕይ ህግ የሚገዙ ናቸው። የሚመሩት በራዕይ ነው። ተኝተው የሚነቁት በራዕይ ነው። ሲሰሩ ውለው የሚተኙት በራዕይ ነው። እንቅስቃሴያቸውን በሙሉ የሚቆጣጠረው ራዕይ ነው። እነዚህ ሰዎች ልክ ንስር ሰማይ ላይ ሆኖ የሚያድነውን እንስሳ መሬት ላይ እንደሚያይ እጅግ በጣም ስል የሆነ አይን ያላቸው የሚፈልጉት ነገር ላይ ብቻ ነው ትኩረት የሚያደርጉት። ራዕያቸውን ለይተው ያውቁታል። ከዲስትራክሽን ወይም ደግሞ ሐሳብን ከሚበታትን ልዩ ልዩ ተሻሚ ሐሳቦች ለይተው ራዕይ የሚባለው ነገር ያውቁታል። ሁለተኛው የስኬታማ ሰዎች ባህሪ ከአብዛኛው ስኬታማ ካልሆነው መደብ የሚለያቸው ባህሪ ስኬታማ ሰዎች ዕለት ዕለት ስኬታማነታቸውን ይኖሩታል። ዕለት ዕለት መሬት ያስነኩታል። ስኬታቸው እየተነገረ እየታሰበ የሚኖር ነገር ሳይሆን ስኬት በቀን በቀን በደቂቃ በደቂቃ በሰዓት በሰዓት በሳምንት በሳምንት በወር በወርና በዓመት በዓመት የሚከወን የአኗኗር ስርዓት እንጂ አንድ ቀን ተብሎ ቀን የሚቀጠርለት ነገር እንዳልሆነ ያውቁታል። ሁለተኛው ልዩ ባህሪያቸው ይሄ ነው። ሶስተኛው ሰልፍ ዲሲፕሊን። ሰልፍ ዲሲፕሊን ለምን ያስፈልጋል ብሎ ለሚጠይቀኝ ሰው አንድን ያልለመዳችሁት ህይወት፣ ያልተጓዛችሁት ጉዞ፣ ያልሰራችሁት ስራ፣ ያልተማራችሁት ትምህርት፣ ያልገነባችሁት ካምፓኒ አዲስ ነገር ለመስራት ስትነሱ ከመነሻው የምታውቁት ነገር ምንድነው? አብዛኛው የምትሄዱት መንገድ የማይታወቅ ነው ማለት ነው። በማይታወቅ መንገድ በምንሄድበት ሰዓት የሚፈትኑን ብዙ ነገሮች አሉ። አንደኛው የሚፈትነን ነገር መንገዱን አለማወቃችን፣ ሁለተኛው የሚፈትነን ነገር መንገዳችንን የሚመስል ሌላ የኛ መንገድ ያልሆነ ብዙ ሐሳባችንን የሚበታትን ነገር መኖሩ። ይሄን ሁሉ አልፈው የሚሄዱት ስኬታማ ሰዎች በራሳቸው ላይ የመግዛት ስልጣናቸውን ከፍ በማድረግ ነው። ራሳቸው ላይ እጅግ በጣም ትልቅ የሆነ ጣሪያ የነካ በራስ ላይ የመግዛት ስልጣን አላቸው። እነዚህ ሶስት ባህሪያት፣ እነዚህ ሶስት መርሆች አውቀውም ይሁን ሳያውቁ እንዲህ በደመ ነፍስ ስኬታማ ሰዎች በሙሉ ዕለት ዕለት በህይወታቸው ላይ የሚያደርጉት ነገር ነው። ለዛሬ ያሳደርነው እንዴት አድርገን ነው ራዕይ የምንቀርጸው? ስኬታማ ሰው ለመሆን ባለ ራዕይ መሆን ያስፈልጋል ብለናል። እንዴት አድርገን ነው ራዕይ የምንቀርጸው? እንዴት አድርገን ነው ማንነታችንን ከዚህ አዲስ ከቀረጽነው የአኗኗር ስርዓት ጋር የምናለማምደው? እንዴት አድርገን ነው ማንነታችንን በራዕያችን ውስጥ የምንገነባው የሚለውን ነገር ለመነጋገር ነው ያሳደርነው። በመጀመሪያ ደረጃ ወደ ስኬታማ ህይወት የሚወስደን አንድ ኮንሴፕት እንነጋገርና ከዛ በኋላ ምን ማድረግ እንዳለብን በሂደት እንሄድበት።